አብታ ተረጋጋጁ ይጃ ወይ ቁማር አንቀን ሁለት ዳ ወይ ጁቴ ወሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩትኝ ዋሌት ውስጥ ይላል። አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ኧረ በፈጣሪ ናገር ማሳለኛል ላይ መችሽም ፍቅሬ ናፍቆቱ በረታብኝ እንዴት ልሁን ለብቻዬ። እኔ ምልማን ከዘፋኝ የማን አድናቂ ነህ? እኔ እስጢፎ። እሺ ከእስጢፎ ምኑን ተወድለታለህ? ፊዮናን በላቸው ፊቴ ላይ ማስክ አይቀርም ግን እየው ስማ ታቃለ ለፍተራ ልጠቀምም ጃብር ለፍተራ ልጠቀምም በቂጤ ገብቼ ማለት እኩል እንዳንሆን አንተ ጋድ ምን አደረኩ እንደው ና አብትለኝ በቀጥታ የምመጣው በ40 ዓመት እናተ ላይ ጺምን አትላጭ ውጣ ከቤት። ሰላም ጤና ይስጥልኝ ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያረጉ የሚችሉ ቪዲዮዎች ተሰብስበው እነሱ ላይ ማብራት ዘና ፈታ እንላለን፣ እንጮታለን፣ አስተያየት መስጠት ያሉብን ነገሮች ላይ ማስተያየት እንሰጣለን። የእናንተ ማስተያየት እንዳይለየን፣ ወቅታዊ ጉዳዮችን እናወራለን። የሚያስተምር ነገር ከተገኘ ደግሞ እንማማራለን። የሚያዝግ ነገርም ካለ አብረን እንዘጋለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። እኔም እንደምላችሁ ላይክ ማድረጋችሁ ቪዲዮ ብሶ ጋር እንድርስ ስለሚረዳኝ፣ ሰሞኑን ደግሞ ዩቲዩብ ያው ጠፍቼ ስለመጣው በጣም ላስት ቪዲዮ ራሱ በጣም አልታየም። እገዛችሁ ያስፈልገኛል። ኮፒ ሊንክ ማድረግ ትችላላችሁ። በዛ ላይ ደግሞ ሼር ማድረግ ትችላላችሁ ለጓደኞቻችሁ ምናምን። ላይክዋን ግን እንዳትረሷት፣ ኮሜንትም ጻፉ። ለቻናሌም ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። በተጨማሪ ከኢትዮጵያዎች ያላችሁ የቴንክስ ኮሜንት እንዲሁም ደግሞ የቻናሌ ሜምበር መሆን ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ ምን ወደ 403 ኮሜንት አለ። እስቲ ማን ነው አሸናፊ? እኑ ደምሴ በትክክል መልሳለች። አንተነህ ኃይሌ በትክክል ተመልሷል። እኑ ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። በተጨማሪም ደግሞ ቪዲዮ ላይ ጸዴ ኮሜንት የጻፈ ያሸንፋል ብዬ የጠየቁት ጥያቄ ነበር። የዛም ጥያቄ አሪፍ ኮማች ይሄ ሰው ነው። አንተም ኢንስታግራም ላይ አናግሪኝና ሽልማትን ውሰድ። የዛሬው ጥያቄያችን ደግሞ ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? በምን ልትጎመጅ ትችላለህ? በሴት በሰው በሰው ማሻሻሉ ነው። በሰው ሰማል ወጣት ነው መበላት በሰው ወንድ ልጅ ሰው አይደለም። ምን ልታቋርጥ ትችላለህ? ሀገር አየሩ ለበሽታ ጥቀስ። ሳይነስ ሰዎች ለመዘነጥ ምን አድርገው ታያለ? ሱፍ በምን ልትጎመጅ ትችላለህ? በሴት በሰው የምን በሰው ካፉ የወጣ አፋፍ ነው። አይፈታም። በሴት በሰው ሁለቱም መልስ አይደለም። ነፂ ከያዘ አይፈታም። ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተክርስቲያን። ተማምለው እንዳይመጡብሽ ነው። ቤተክርስቲያን ይሄን ያለው ተጠራጣሪያቸው። ዋው! አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ምርኩዝ። ይሄ ሆን ብለው እኔን ለማሳበድ ወይ ጨርቄን ለማስጣል የተደረገ የተመታችሁ ይርዶቴ ነው። ረመልስ እዚህ ሾው ላይ የሚቀርቡ ሰዎች ግን ኧረ ጤንነታቸው ቼክ ይደረግልን። ምንም አላመነታችም።
ምርኩዝ ቻምፕ ቆይሽ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸዳው? ሰራተኛ እኮ ነሽ። እኔ አልችልም። ቻምፕ ሌላ ሌብል እዚህ ጋር ስጠብቀው እዛ ጋር ነው የምታገኘው። ትችላለህ ማርያምን። አንደኛ ኤፊ የንስሐ አባት አለ። ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በሕክምና ስህተት ሞቶብኝ ንስሐ ልገባ ፈልጌ ነው። ተመስገን የኔ አባቴ ሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማደርግ ግን አላውቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አያዋለሁ? እኔ ልንገርልህ እውነት ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ። አዎ ምን ነው? አባቴ ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልንም፣ ነፍስ ይማር። በራሱ ፊልም ሌላ ታሪክ ማሪ ትችላለህ። ይፊ ማርያምን ነፍስ ይማር። እሺ ጤና ጣቢያ ጉድ ተርዬ ባለቤቴ እንዴት ሆነሽ? ባለቤቱ እንኳን ደስ አለ በሰላም አራት መንታ ተገላግላለች በሰላም። ኧረ እኔ አንድ ልጅ ነው ያለኝ ተሳስተ እንደ እኔ አራት ነው ያወጣሁት። አራት? አዎ። ሶስቴ ማን ነውና? የኔ ነው ልትል ነው? እኔ አራት ነው ያወጣሁት። ወደ አንተ እየመጣሁ የነበረው ልጆቹ ልገርዛቸው አስቤ መርፌ ሶጋቸው አይደነዙ ሶጋው ልገርዛቸው። አዎ ያለው አማራጭ አባትየውን ሂጂ አረቂ አምጣ ማለት ነው። ፒን መወጋት አለባቸው። አንተማ አለ እንዳነካቸው በሰባት ቀናቸው ነው የሚገረዙ። ጫፋቸው እንዳነካ። ዶክተር ወንድሜ እንዴት ነው? ወንድም ስጋ አጣውለት ሊወጋውል ስጋ አጣውለት። ስለዚህ ያለኝ አማራጭ ከቂጡ ላይ ቆርጬ እታች እግሩ ስር መለጠፍ። ስማማለህ? አረ ዶክተር አይደለም ይሄ ዶክተር አይደለም። ዶክተር ነው ግን አንተ ያስከሰየን መታወቂያ ምን አይሰነሰነ ልጅን ካላምን እንኳን ታምንም። አሳየን እስኪ አሳየን እስኪ መታወቂያ እስኪ አሳየን። ኮንዶም ላመጣ ነው ተልኬ መጣሁት። ኮንዶም ላ ታሪን ማን ሰጠህ? ይሄን ከየት አመጣው? ይሄ ሚሽኑ ልጅ ና ዋቴ ስቶሪ ትላለህ። ሚኮ ይመታል እንደ ጉድ። ሰላም ዶክተር። እሺ ሰላም ነው። ባለቤቴ እርጉዝ ናት ብላችሁኝ ነበር። አሁን ካንተ ሳለ ባለቤቴ እርጉዝ ነች እንዴ? ከኔ ጋር እኮ ምንም አልጋጣም። ከኔ ጋር ግን ታውቃለች። ሰላም ነው ዶክተር። አንድ ነርስ ከባሏ ጋር እዚህ በር ላይ የተሳሳሙ እኔን ገብተው ወጣሉኝ እንዴ? ነውር አይደለም እንዴ? ያው እነሱንም ተራዳቸው። ፍቅር ውር ነው እንዴ? እኔም እኮ ውር ነኝ። እሺ ሰላም ነው ዶክተር። እንዴት አለ? ተኝቼ ዶክተር ልጄ እንዴት ነው? በጣም አዝናለሁ። ልጅሽ ከተወለደ ከ30 ደቂቃ በኋላ ሞቷል። ስቀልድ ነው። ሲወለድ ሞቶ ነበር። በቃ የልጅ ዳርክ ጸዴ ዳርክ ይመር ያላችሁን ቀልዶች ነው የሚሰራው። ይመቸኛል ማርያም። በርታለ። የቀበሌ ሰራተኛ ቢ ላይክ 5x ፈጣሪን ይጣልልኝ። እናንተን ስፈልጋችሁ ምንድነው? ቀኑን ሙሉ ስፈልጋችሁ ምንድነው? ቀበሌ እኮ በማይክ እኮ እየጠራችሁ ነበር እኮ አልሰማችሁም እንዴ? እና ሁለታችሁን ምን አጠፋን? መኪና እየተሸለመን እኛ ቀበሌ። እሺ ስለዚህ ሁለቱ ልጆች አስፈርማቸውና መተው ጎብኝተው ይሰዱ ነው የኛ ጥያቄ። መኪናው አላያችሁትም? ባስኬትቦል አለ ምናምን ኳስ ምናምን ትጮታላችሁ እየተባለ አንተ ለምን በእግርህ መጣህ? መኪና ሰራተኛ ነኝ አንቺ ነኝ ሰራተኛ ይዝም። ሁለቱ ልጆች ፋዘር ፈርሟል እኮ። ፋዘር ሌላ ነው እሱ እንደ ሌላ ግለሰብ እሱ ለባስ ነው። አዎ አንተ አሁን እስካልሽ ልጅ ና እኔ እኮ ስምህን ብቻ ስለማላውቀው ነው እዚህ ጋር ፈርም አድርግልኝና መተህ ትወስዳለህ ቢዋይዲው ነህ። እሺ ነይ ፓፓ እጄ እንደዚህ ያልኩ። እሺ እንዳልተማርኩ ያወክ መታችሁ ብቻ መውሰድ ነው። እሺ ሴጉሉ ነው ኢቱ መታችሁ ብቻ መውሰድ ነው። ለቀበሉ ምን እሺ ነው በዚህ ጊዜ ፓፒቷ ይሄው ስብሰባ ነው እንዴ? ስብሰባ ነው። መታችሁ ቀጠቅ ኔክስት ፓርክ ውስጥ ነው እንዴ ስብሰባው? አይደለም ቀበለኛ ቀበለ በቃ ሻልን እንገናኛለን። እሺ ረደል አንቺ አንቺ እኔ ወሰኩ እኮ እውነት አንተ ወሰኩ። እኔ የልደት ካርድ ና መተውሰድ ና አሁን ና እኔ ስማ ስንት አመት ነው አሁን? 20 ለሙላ ነው። እኔ አረባከ ለምን እኛ ጋር ስራ ተጀመረ? ወጣት ማህበር አላችሁ? ወጣት ማህበር አለን። ስምን ድጋሚ ንገረኝ። በድራማ ላይ ድራማ ትላለህ። እንድትመጣ ስብሰባ እንድትሰበሰብ የማይሄዱበት ነገር የለም። ማማለያ ትጠላለህ። ከሌሊቱ 8 ሰዓት ከ20 እኛ ያለንበት ሁኔታ
እኛ ቤት እኮ አሁንም ቀጥሏል። እናንተ ገና የተወለዳ እኛ አንተኛም። ለማንኛውም ምን ለማለት ፈልጌ ነው፣ በርታ በርታ በሉልኝ። ይቀጥላል ላይፍ። በምታስተካክሉት ነገር እንቅልፋችሁን አስተካክሉ። የተፈካሪ ሳይ ጠራታ ቤት አለች 5 ብር ቫልዩለስ የወረወረበት ፍጥነት በቃ ተመችቶኝ። የተፈካሪ አሰባል ከነ 200 ጋር መገናኘቱ ላይ የለባትም። እነሱም የሷን ቫልዩ ነው ያላቸው። አሁን 5 ብር በላቸው 200 ብር እንደዚህ ይባላል። አንዳንድ ሰዎች ብራዘር ወይ ዝርዝራለሽ? ዝርዝሬ ስንት ብር? የ200 ብር። ውይ የ200 ይለኝ የ100 አድርጊ። የ100 ይለኝ። ዳምሳስ የ50 ይለኝ። ብር የለኝም። በቃ ብሶውን ያለበት ሁኔታ እንዲህ ነው። በቃ ዘንጦ ምናምን ወፍ ኪሳችን ውስጥ ሳቢ አይኖርም። ጊዜው ነው። አቦለድ ብስኩት በሎሽን መጣ። አቦለድ ብስኩት ሎሽን ቀመስም ጠፍቶ ምናምን ፊክ ነገር እንኳን ሲሰራ በቃ የራስህን እንኳን እኔ ማታስገባም የምታስመጣው ሰውዬ አስቡ። አቦወለድ እሺ ስሙ አቦወለድ ሊሎ ይችላል። ኩኪ ምናምን እያለ ብስኩቱ ኖሮ ሎሽን የብስኩት ጣዕም የያዘ አቦወለድ ምናምን። አረ ፊክ ነገር እንኳን ስናሰራ ቢያንስ በልጅ ስም አታረጉም እንጂ ስም ጠፍቶ ወይስ ሰው በቃችን ነገር ስለማቃት አሪፍ ይሆናል ብሎ እንዲገዛ እኔ አልገባኝም። ለማንኛውም እንዳትገዙ እንደዚህ ነገር እንዳትታለሉ። አረ ነፍሱ ጆርዳንን ቀጫው ስፕሊት አሰራው በእናትህ ነፍሱ ኦሪጂናል እንትና ጃኪ ጃኑ ጄትሊ ምናምን ቢሆን ይሻላል። ስፕሊት ጆርዳን አይደለም። ሌላ ታሪክ መትላል። ያንቺስ ከፋ። ሲያዝሉ ምናምን አይተናል። በጉን ከማረዴ በፊት አዝናንቼ ነው ማርዶ ብላለች አንዷ። ይሄ ደግሞ በቃ ቱፋር ጸጉሩን ቅባት እስከ መቀባት ሌላ ታሪክ ነው። ሌላ ታሪክ። ከዛ አርዳችሁ ትበሉታላችሁ። ከዛ የበቆዳሌ ለሚለው ደግሞ ቆዳ ይሸጣል። የሚገርም ቆዳ ነው ነው የሚለው በጣም በእንክብካቤ እንዴት ያያዘው። ይሄን ጨምር። ኧረ በቃ አይሁሉም አልጨርስም። ስተኛ ነው በጣም ትደረደራለህ። ምንም አይጨርስም። ድንኳን ሰባሪው ማዘር ምን እየሰራ ነው? ማህበር አላ ጸበል ቀምሰን ነው የመጣሁት። አልጠራሁክም እኮ ጠርቻለሁ እንዴ? አይ አልጠሩኝም። እና ሳትጠራ ዘው ብለህ ትመጣለህ? ጎረቤት አይደለው ቤተሰብ ማለት እኮ ነኝ። አይ ቤተሰብ አይደለንም። መንግስት ቤታችንን ለልማት ካፈረሰው የት እንገናኛለን? ዘመድ ማለት እኮ ተራርቆም ለለቅሶ ለሰርግም የሚገናኝ ነው። አንተ ግን ባዳ ነህ። ከልጅነት ጀምሮ አሳድገው ፈልጌ አይደለማ ተገድጄ ነው። ቀበሌ ቤቱን ሰጠኝ። አንተ ተወለድክ፣ ግቢ ውስጥ አደክ። አሁን ያስገቡኛል አያስገቡኝም? ድግሱ በሰው ብዛት ልክ ነው የተዘጋጀው። 50 አስፈላጊ ሰው ጠርቻለሁ። አንተ ግን ቦታ የለም። ማህበር እኮ ነው የሚዘክሩት። እኔን ካላስገቡኝ እግዚአብሔር ያዝንቦታል። ይዘንብኝ አላስገባም። ስነ ስርዓት ያዝ። በጸባይ ስለጠየቅኩት ነው ገብቼ እበላለሁ። በግ አምላክ ስነ ስርዓትን ያዝ። ፖሊስ ነው የምጠራው። አንድ ሚስኪን የኔ ቢጤ ከቤቱ ፊት ለፊት ቁጭ ቢል እሱን ያባሩታል። የኔ ቢጤውን አስገባዋለሁ። አንተን ግን አላስገባም። እሺ ይመቾት። ኤፍሬም አቤት። ይቅርታ ልጄ ጨከንኩብህ። አዎ በጣም እንኳን ቲፒካል ቪዲዮ ምንም ማድረግ ይቻላል።
ሶሻል ላይፍ የነበረን እንደ ግዴታ ስለነበረ ነው እንጂ ፈልገው አልነበረም። የእርሶ ይለያል ደግሞ ጆዬ። ኧረ ማማ ፍቱ ልሂድበት ሳልስመኝ ልትሄድ አንተበት ትልቅ ሰው አይደሉ ተው እባክዎት አልበሳል ሞት ኧረ በቃኝ ማዘር ልሂድበት ገና ድግም አለ አትክነትነት ሙጭሙጫው ገደሉኝ ኧረ እባክዎት አልበሳል ሞት Go 50 in the house. እኮ ቸኩሎ ከቤት ራስ ቸኩሎ ብያለሁ። እንዴት ነው ማዘር? አንቺ እንዴት ነሽ? በእናትሽ ልጅሽ አድጎ እኮ አልሳም አለ። ምን አይነት ልጅ ነው እንደው? ከዚህ በላይ አኝ እኮ አይጠፉሽ እንዴ? ያንዳንድ ሰው ፍቅር የመግለጽ ሁኔታ መንገድ ላይ ምናምን ሲያገኝ አኝኮ መጥፋት እኔ ቀሮት ደስ ይላል። ከዚህ ጠርገ ምናምን የምትሄድበት ሁኔታ አለ። ግን ያው ፍቅራቸው ማክበር አለብን። ለማንኛውም ላንዱ ነው ይፈልጋል ችግሮት ነው ጠምቶት ነው ብለ ደብት ባይላንዷን አሁን ኢንስታግራም ላይ አይቼው በጣም የገረመኝ ቪዲዮ ነው። እዚህ ጋር እንደምታዩት 107 አመት እናት ናቸውና ለ84 አመት ልጃቸው ከረሜላ ደብቀው እንደዚህ ከጉያቸው ውስጥ አውጥተው እየሰጡ ነውና በጣም ይገርማል። እናቶች ያው ምንም ቢሆን ልጃቸው እንደዛ ነው የሚታያቸው ይባላል። በዚህ ደረጃ በፍጹም አልጠበቅኩም ነበር። 84 አመት ጥርስ ራሱ እኮ ይላቸው። ጥርሳቸው ሙልት ያለ ነው ግን ከእናት ሁሌም እናት ነች። ምንም ማድረግ አይቻልም። የእናቴ የቤት ውስጥ እቃዎች የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት እኛ ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባቱ። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው ስማርት ማም ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። እቺ ደግሞ አዲስ የገባች ጥሬ ቃናት ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን። ይሄንን ሌላ ደግሞ አለ እዛ ጋር የጭቃ ቅባት ቃና የካካዋ ቃ። እሱን ደግሞ በቀን 5 ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። እስቲ እናንተ ቤት ምን አለ? ማሞች ስማርት ናቸው። እቃም በአግባቡ ነው የሚጠቀሙበት። ሌላ እቃ መግዛት አይጠበቅባቸውም የሆነ ነገር ለማስቀመጥ። ያላቸውን በደንብ ይጠቀማሉ። ተመችቶኛል። እናንተ ቤት ዩኒክ የሆነ እቃ ካለ ኮሜንት ላይ ጻፉልን። አንዳንድ ስፖርቶች ከኛ ጋር ሄዱም በቃ ብቻ በርቱ። እሺ ይመቻችሁ። ተመርቄ ስራ ይዤ ያልፍልኛል ሲሉ የዚህ ሰውዬ ቪዲዮ የትም ቦታ ተሰክቷል። ግራጁዌት አድርገህ ስራ የለም ነው ጨዋታው። አትታለለ። እሱን ብቻ ተስፋ አድርገህ አትምጣ ነው። ተምሬ የሆነ ስራ ላይ ገባለሁ ብለህ ብቻ ተስፋ አድርገህ እየተማርክ ከሆነ ተናደዳለህ ስጨርስ ማለት ነው። እየተማርክ የሆነ ነገሮች ማሰብ መቻል አለብህ ነው። ጊዜው እንደዛ ነው። የተማሪዎች ምንድነው የምትሉት? ተማሪዎች ጋሽ ብሬ አሁን በኋላ መስረቅ የለም። በደንብ ተማሩ፣ በደንብ አጥኑ። ንግግሯም ፊቷም ምን አይነት ጉደኛ ሰው ብቻ ነው። ኢሙአም ፍየል ወረት ቆሎ ምን ያስጋል? ሚም ስሩ እናንተ። አንደኛ ቃጭጮችም እኮ ተስፋ እየቆረጡ ነው። ባይዘቤ ማርያምን
ምንድነው? አስረድ ብቻውን እየተጨደ ነው። ብዙዎች ብቻ የሚታያቸው መንፈስ አለ። የተመታ ብራዘር ነው ደግሞ የሚቀርጸው። ምንድነው? አስረዱኝ። ኧረ ቶሎ ተጫወት። የሚያጫውታቶ ክሬዚ እየተጫወተ ነው። 10 አጠጣሁት እያለ ነው። ከአሁኑ ካርታ ተው ወይ ቁማር። ጭራሽ በቁማር ልብስን ተበልተህ መጣ? አይደለም የምን ቁማር? ቲቪው ድምፁ እየሰራ አይደለም አይደል? እሱን ልወስደው ነው የመጣሁት። እየሰራ ነው እያዳመጥኩበት አይደል እንዴ? ኧረ ከፈለክ 1000 ብር እንሂድ አይሰራም ብዬ። አይ አይደለም። ይሄ ላፕቶፕ እኮ ተበላሽቷል። ማንም እየተጠቀምበት አይደለም። እየተጠቀምኩበት ነው ይሰራል። ኧረ ቆይቷል። ከተጠቀምሽበት 4 ወር ሞልቶሻል ብዬ 500 ብር ሄዳል። ናቲ ቁማር ሱስ ሆነባል። የምር ሐኪም ጋር ይገባል። የምር ሱስ አልሆነብኝም ብዬ አሁን የምር ከፈለግሽ 5000 ብር ላይ ሄዳል። ወይኔ ጉድ! እኔ አንተን ያገባው ቀን የተዋረድኩት፣ አንተ ትዳር ብዬ ያገባው ቀን የተዋረድኩት። ይኸው ቀለበት። ሄሎ፣ እኔ የምልህ በቀለበት ትሄዳለህ? በጋብቻ ቀለበት? ወይ ለካ ስልኬን ተበልቻለሁ። ቁማር ይላል። ሌላ ታሪክ ላይፈን ነው ሜስዳፕ የሚያደርገው። እቺ ሙዚቃ ራሱ የሌለ ቫይራል ሆናለች። ወይ ጁቴ ወይ ቁማር የምትለው ዘፈን እና በጣም ብዙ ቪዲዮ ደግሞ ቬሮኒካ እየሰራችበት ነው። ይሄን ኦዲዮ በመጠቀምና ልጆቹን በቃ በደንብ እንዲታይላቸው ዘፈኑ ሰው ቼክ እንዲያደርግላቸው እያደረገ ነው። እና ክሊፑ ላይ ቬሮኒካ ካልሰራች እየተባለ ነው። እሱም በማስመልከትም ደግሞ ዘፈን ተሰርቷል። Veronica Dana, she's a famous musician in the world. She's appreciate my song, you know. My music is Karta ta 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 ta. So she commented about my video clip. I think she need work with me like a model. Please copy link, share that comments. Joya Janta. ተረጋጋጁ ይጃት ወይ ቁማር ጠንቀን ሁለት ዳ ወይ ጁቴ ወሸብኝ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩትኝ ዋሌት ውስጥ ጆከር ለመሪ ተላስቤ ተጣጣለብኝ ዘገው በዶቤ የቁማር መዳ ገባት ኪሲ። ክሊፑ ላይ ራሱ አለምስ ክሊፑ ላይ ቬሮኒካ ሞዴሎና ተተውን የምትሉ ምናምን እያለች ነው እየጻፈች ያለችው። ብቻ እኔ ዘፈኑ ተመችቶኛል። በጣም የሚገርም መልእክት ያለው ነው። የብዙ ሰው ላይፍ በቁማር በትንትኑ የወጣበት ታሪኮችን ሰምተናልና ዘፈኑ ተመችቶኛል። ሂፕ ሆፕ ምናምን መሆኑን አንዳንድ ሰው ላይ መቼ ይችላል። ይሄን በጣም የሚገርም መልእክት ያለው ደስ የሚል ዘፈን ነው። በርቱልን። ቬሮኒካ እንዴት ነው? እናንተስ ምን ትላላችሁ? ኮሜንት ጻፉልን። ሞዴሊና ብትሰራው በደንብ ይዳረሳል ብዬ አስባለሁ። ዘፈኑ ሚኒንጉም ሰው ይገባል ብዬ አስባለሁ። ምን ትላላችሁ? ኮሜንት ላይ what is your future plan? ይህ ነገር ወዴት እየሄደ ነው? የትሬንድ ቤላ ቻው ልታረጊ ተዋ። ሄር አቋም ያለው ወንድ እወዳለሁ። ሚ በጣም አቋም ትጸናለህ። ሰሞኑን ያው ዮኒ ማኛ መነጋገሪያ ሆኗል። በቃ ሽፍት በማድረግ ሪካርዶችን እየሰባበረ ነው። እንደዚህ ከዚህ ወደዚህ ይመቸው። ብቻ የሚያናደው ለራሱ ቢሆን ጥሩ ነበረ። በቃ የሆነን እምነት ተከትሎ መሄድ መብቱ ነው ምናምን፣ ግን ሶሻል ሚዲያ ላይ መጥቶ ደግሞ የሌለውን እየተሳደበ ምናምን ድራማ ሲሰራ ይኖራል ማለት ነው። እንደዚህ አይነት ሰው የምትከተሉ ሰዎች ኢግኖር አድርጉ። በቃ እንደዚህ አይነት ሰው ምንም አይጠቅማችሁም። እናንተን ሲያወዛግባችሁ ነው የሚኖረውና ከት ማድረግ ነው። እንደዚህ አይነት ሰው ገለል ታደርጉታላችሁ። ምን ትላላችሁ?
ዶሮ ተዘጋበት። ስንት ጊዜ ነው? 3 ዓመት 4 ዓመት ይሆናል የተዘጋው። በሕክምና አልተቻለም። መድኃኒት ተሰጠው። ሌላ ገብ ተባለ ጠብታና ሌላ ምን ሰርጀሪ ተብሏል። ሰርጀሪ ተብሏል። መሪጌታ ሚምስ የተመታ ስቲቨን አትፈቱትማ ብሎ ደግሞ ጆሮ አደነቆረ እያላችሁ ነው። ተደፈነ። ማትሰሩት ነገር የለም። በቃ ማትሰሩት ነገር የለም። እኔ ምልማን ከዘፋኝ የማን አድናቂ ነህ? እኔ እስጢፎ። እሺ ከእስጢፎ ምኑን ተወድለታለህ? ፊዮናን። ኧረ ሩስት እሺ እኔ አልቻልኳችሁም። እሱ እንዴት እንደሚችላችሁ እኔ እንጃ። አንተን ብትልልን ብትጫወትልን እዚህች ጋር የሆነች ነገር የስቲፍን በቃ እሱን ተው። የስቲፍን በለው ምን ችግር አለው? የስቲፍን ልበልላችሁ በለዞም የስቲፍ በጣም ፏርጌ ነው የሰሩት። እሱን ልስራ አላችሁ። በጣም ይህ ድምጹ ይገርማል። መታሰር አለበት ግን ያው በስር ሰው መጣት ተገቢ አይደለም። ታሰር የምትሉ ሰዎች ረፉ። ሁላይ መችሽ ማሬ ሁላይ መችሽ ፍቅሬ ናፍቆቱ በረታብኝ እንዴት ልሁን ለብቻዬ ሁላይ መችሽ ማሬ ሁላይ መችሽ ፍቅሬ ናፍቆቱ በረታብኝ እንዴት ልሁን ለብቻዬ ሁላይ መችሽም ሳጣሽ ካይኔ ሁላይ መችሽም ነው ፍቅር ሁላይ መችሽም ይከፋኛል አወይ ጉዴ ታውቂያለሽ አይሆንም ካጠገቤ ርቀሽ ትናፍቂኛለሽ ከጎኔ ተቀምጠሽ ድምፅሽን ብሰማው ደውዬ ባልጠግበው አንድ እንኳን ብለሽሽ መቼ ነው የማግኘሽ ሁላይ መችሽ ያለ ይቀጥላልና እንደዚህ ነበር መስፈን የነበረበት። ዋው በርግጥ አበላይ አራ ተከትቻለሁ። ቴንኪው አባቴ ናኦሚም ተቀሳስራለች እንዴ ይሄ እኮ ዋው በጣም ስለሚቆጨኝ በጣም ስለሚሰማኝ ነው። የህዝቡ ህመም የኔ ህመም ነው። ተረዳኝ ነው የረሰተው ነው እሱ። ለዛ ነው ለመጀመሪያ ጊዜ ልጅ በትክክል ሲዘፍን ያየሁት የስቲቭን ዘፈን። የሌሎቹ ሌላ ታሪክ ነው። የስቲቭ ግን መስፈን ይችላል። የስቲቭን መስፈን ይችላል። የተመታችሁ ቲክቶክ ሮስት ይላል በላቸው ፊቴ እኔ ማስክ አይቀርም ግን እየው ታኩር የተመታ አቃለ የፍተራ አልተጠቀምም። ዳብር የፍተራ አልተጠቀምም። በቂጤ ገብቼ ማለት እኩል እንዳንሆን አንተ አርፈጌ ምንም ነው ማለስ ራጂ ደግሞ ታገናለች። ገደለው አይገልጸውም። ሶሻል ቨርሰስ ናቹራል ተማሪዎች ቦርሳ ሲመርጡ እሺ ለተማሪ ምን ቆንጆ ቦርሳ ሶሻል ተማሪ ያ አይፍ ነው ኩልና ቻፕስቲክ ይዛል የተሻላታ አልፎ ደግሞ ደብተር ይዛለሁ። ስለዚህ እቺ ይዛለሁ ግን እቺ ታንጓተተኛለች አይደለ? ትጉት እንዳለን ዋው ደብተር ይዤ እኮ ነው ትምህርት ቤት የሚሄደው። ሽርሽር መሄድ መሰለህ እንዴ? ኧረ ተለቅ ያነስታል። እስኪ በስማ ይሄ ልዩነቱ ትላለህ። ሶሻሎች በቃ ወረቀት ምናምን ይዞ ሄዶ ተምሮ ሊመጣ ይችላል። አይሆንም ናቹራል ላይ አይሆንም። እና በደንብ ገልጻችሁታል። አልጋ ላይ ምግብ እንዲቀርብልህ እኮ ሰራተኛ እንጂ ሚስት አያስፈልግም። አይ እንዲህ ያላችሁ እኮ ነው ከናንተ የሰራተኞቻችን የሚጥመን። ምኑ
ምግቡ ነው ጭዌ ትጠላለህ ዳኒ ሮስት አባት አቤት ትተባበሩኛላችሁ ምን ፈልጋችሁ ምንድነው 6 ወር ሆነን በጨለማ ከኖርን አምፖል ተቀይሩልናላችሁ እሱ አይቀየርልሽም እንዴ መጀመሪያ ቦክሰርን ቀይር አንተ ዝም ብለህ በእናትህ እንደ ዶሮ ዘዘብያ አፍኝ እንዳልገል ምንድነው ፈታተነው አምፖል ቀይር እኮ ነው ያልኩህ በራስ ላይ መቀለድ ጤንነት ነው ለካ ማለት ይሄ ነው ዳኒ ከቺኩ ጋር ካፕልን ብለውናል እነዚህ ሰዎች ዳኒ በጣም ነው የምትወድ 6 ወር ሙሉ ጨለማ ውስጥ ሆና ተታለ ሜዳ ራሱ በጣም እንደምትወድ ነው የሚያሳየው ቆንጂ በግራ ለከመሽ ኧረ እባክህ ሊበላ የኔ ሚስት እንደዚህ በገንዘብ የምትገዛ አይደለችም መስለ ያንተላ ግዛበት ለመላበላ አደረገችኝ ሙኝተላላ በጣም ተተማመንባታለህ ሁሌም የሚተማመኑበት ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች ውስጥ መካከል አንዱ የአንድ ብር የሆነ ፖድካስት ላይ ቀርቦ የተናገራት አንድ ንግግር ነበረችና በጣም ብዙ ወጣትን ኦፌንድ የሚያደርግ ነገር ነውና በጣም ብዙ ሰው ምላሽ ሰጥቷል ንግግሩም ይሄ ነበር በ40 ዓመት እናተ ላይ ጺመን አትላጭ ውጣ ከቤት በዚህ ምክንያት በጣም ከብዙ ሰው ጋር ሰጣ ገቦ ውስጥ ምናን ያለው በ40 ዓመት እናት አባት ሊሆነ ጺመን አትላጭ እላጫለሁ ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይሄ ነው ይህ ግለሰብ ምንም የሰራው ነገር የለም ጀስት ተሳዳቢ ነው ምንም ኢንተርቴን የሚያደርገው ነገር የለም ያረጋውም ነገር የለም ለመሳደብ ደግሞ ምንም አይጠይቅም ባዶ ቀፎ መሆን ብቻ በቂ ነው ይህ ግለሰብ የመንግስት አካላትን ተሳድቧል ፖሊሶችን ተሳድቧል ትራፊኮችን ተሳድቧል ማህበረሰብ ተሳድቧል እንዲሁም ግለሰቦች ላይ አፉን ከፍቷል ግን ማን እኔ ልንገር በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም ማን አንተ ትናንት ድርቆስ እንጀራ ትበላ ይሆናል ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል ግን አክት ያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ አራት እየሆነ ያለው ስለዚህ ማን ይውል ተጠንቀቅ በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ መሄጃ ያጡ ተምረው ዲግሪ ይዘው ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል ይሄን ቪዲዮ አንድ ብር በጣም ብዙ ሰው እንዳስቆጣ ነው ያየነው ሶሻል ሚዲያ ላይ በጣም ብዙ ሰው በቃ ቪዲዮ እየሰራ ነው እየተናደደ ለአንድ ብር መልእክት ምና እየተባለና እናንተስ እንዴት አያችሁት መልእክቱ ያስማማችኋል እስቲ ሐሳባችሁን ኮሜንት ላይ ጻፉልኝ ፕሪክሽናችን 100% እንደሚሳካ ጥርጥር የለኝም ግን ፊቱ ሳይው ከፉላም ይሄን ጨዋታ ማለት ነው አስቶን ቪላ ደብል ቻንስ በጨዋታው ላይ 2 ጎል አለ አንቺ ሸርሜክስ አንቺ ማትረቢ ነሽ ሌስተር ሲቲ ከሳውዛምፕተን ይሄን ጨዋታ ቦስ ቲም ትስኮራ መጥቶት ማለት ነው አቤቱ ከውቀት ነፃ አርሰናል እንግዲህ ለፓሪስ ሴንጀርሜን በጣም ትኩረቱን አድርጎ በጨዋታ ላይ በቤንችም ሊገባ ስለሚችል ይሄን ጨዋታ ሪስክ ቀንሰን አርሰናል ደብል ቻንስ ብለን እልፍን እንላለን ወንደለና ጂል ደንጋራ ታው ምንም ነው ማይስተው ሊቨርፑል እኮ አይችልም ያለ ሰው ነው ሊቨርፑል እኮ ዋንጫ በልቷል ፕሪሚየር ሊጉን ና ተከተሉታላችሁ ፕሪዲክሽን ተዋ ቻይና festa do fim de semana só rolê bom ela chega e desencana ይሄን ተሞክሮ እስቲ አዲስ አበባ ውስጥ ሞክረዋለሁ በስንት ደቂቃ ስልካችን ይሰበቃል አሁን የስልክ ዚያዳባይ ነው መስከረም ምን ያህል ደቂቃ እንደሚፈጅብት ቼክ እናድርገው አጫወቱት ሉተማ ሳምኩንሳ እንደዚህ ነው ትሬንድ አትከተሉ ሪስኪ ነው በጣም ሰከንድ ነው የፈጀው እዚህ እዛ ስንሳ 15 ደቂቃ 30 ደቂቃ ብለን ጥሎት ሄዶ ምንም አይሆንም ይዘው እኮ ነው ባለፈው ደግሞ መገናኛ ብሎ ስልኩን ከመስኮት አድኖ በዚህኛው በኩል
አጽድተውት ነበረ። አትማሩም አንተ በቃ ቴክኖሎጂያ ይሄ አንደኛ ቴክኖሎጂያ እቺን ነገር ተጠቀሙበት። ሲፈን እማ በእናትሽ አንዴ አዳምጪኝ። ቆይ እስቲ ውይ እዚህ ቤት እንደው ዜና ሰው እንደሚያዳምጥም የለውም። ሀገር ለቃችሁ ውጡ እንኳን ቢባል አንሰማም። ይደርሳል እሱ ችግር የለውም። ስሚኝማ በእናትሽ ስሚኝማ፣ ጄሪ ጓደኛዬ ልደት ታኛለች የሚቀጥለው ቅዳሜ። በእናትሽ ልሂድ። አንቺ ልጅ ዙረት ብቻ የቤቱን ስራ ማን ሊሰራልሽ ነው? ምንም ችግር የለውም። ቤቱን አጸዳለሁ። ሁሉንም ስራ ሰርቼ ነው የምሄደው። እቃውን ጠቢ፣ ቤቱን አጽጂና ሂጂ። ምን ታደርጊልኛለሽ? እሺ እናት፣ ሀሳብሽን ግን እንዳትቀይሪ ቃል ገብተሻል። እስቲ እሺ፣ እግዚአብሔር እዛ ያደርሳል። ተነሽ እስቲ ውሃ አምጪልኝ። እሺ፣ ቃጠሎ ብቻ እዚህ ቤት። እሺ ቲክቶክ ነው ቲክቶክ የምትሉት ነገር ፈረንጆች ብቻ ናቸው የሚመጡልኝ። ምን ሆኖ ነው እኮ? ሀበሾችን ፎሎ ስላላደረግሽ ነው። እስቲ እንዲያስተካክልኝ ደግሞ ማስታወስሽ ነገር አለ። እስቲ ተቀበይኝና ታወሪያለሽ። እሺ እነዚህን ሀበሾች ናቸው። እንትን ነገ እንደሚሄድ ታውቂያለሽ? አማ የጄሪ ልደት ሄዳለሁ ብዬሽ ነበረ። ፈቅደሽልኛል። እስቲ በሰላም ያሳድራል። እሺ ኦኬ። ቢትሬት የምትደረግ ነው የመሰለኝ ያለው። አዎ እቺ ሀበሻ ናት አይደለም? አዎ እንዴት ታምራለች። እማ እንዴት ይሻላል? አስይዘው ወይንስ ልቀቀው? ደግሞ ፀጉር ጌጥ የለኝም። ወዴት ነው የምትሄጂው? በእግዚአብሔር እንዳትጀምሪ። እውነት ነግሬሻለሁ። ሳምንቱን ሙሉ ነው የነገርኩሽ። እንደሚሄድ ማታው ማውርተናል። አጠብሽ እቃውን እንዴ? አዋ አጥቤያለሁ። አሁን ይሄን ቤት ወልውለሽ እንግዲህ ልብሽ ውልቅ ብሏል። በእናትሽማ እኔ ይኸውልሽ ነግሬያቸው እመጣለሁ ብዬ ፕሮግራም ይዘዋል። በእግዚአብሔርማ አትሄጂ እሺ። በመሬት ምክንያት እኮ ነው አሁን ወልውዬልሽ ልሄድ። አትወልዊልኝ በቃ ከዚህ በኋላማ። አንዴ ጨጓሬ ከተላጠ ከተናደድኩኝ በኋላ ብታጸዱልኝ ምን ያርግልኛል? እኔ ኧረ በኢየሱስ እንደውም ህልም አይቻለሁ ማታ። shit here we go again ነገር አልተሰማኝም። ያየሁትም ህልም ጥሩ አይደለም። አትሄጂ። ያንቺ ህልም ደግሞ እንዴት ማለት? ሳምንቱ ሙሉ ባልነገርሽ እኮ ትጨማለቂዋ። ሀበሻ ማም ለዕለት ያደርሰናል። ብቻ ቅስሟን የሰበረችው ቲሸርት ያምራል አይደል? አያስፈልገውም። እንዴት አየው? እንዴት እንዳየውማ ነገረው እኮ። ለምን ደግሞ የምጠይቀው? ምን ቲሸርት ያምራል እኮ ምርጥ ነው እኮ። ምን አስባለ? እንደዛ ነው የለመድኩት። ማለት አንድ ሰው ጥሩ ነገር ሲነግረኝ እኮ አይደለም አላቋርጣችሁ። ግን ሆስፒታሉ የት እንደሆነ ታውቃላችሁ? አንተ እንደዛ ግን እኮ አቋረጥክን። አላቋርጣችሁ ብያለሁ። አቋረጥክን። ግን አላቋርጣችሁ ካልኩኝ ከዛ በኋላ የፈለገ ነገር ብናገር ባቋረጣችሁ ችግር የለውም። ማን ያለው እንደዛ? አላውቅም። እንደዛ ነው። እኔ አከብርሃለሁ። ግን አንተ ጸባይ እንዲህ በባለጌ አንተ ቆሻሻ አስፋልት የሚጣለው ቆሻሻ አለ። አንተ አስፋልትን እንዲህ ረግጣለን። እንደዛ ግን እኮ አከበርከኝ። አከብርሃለሁ ካልኩኝ በኋላ የፈለጉት ነገር ብል ችግር የለውም። ማን ነው እንደዛ? አላውቅም። በኋላችሁ ሁሉም ስህተት ነው። እውነትህን ነው። ግን ለምን ሆስፒታል የፈለከው? እግሬ ላይ የሆነች ህመም ስላለችብኝ ነው። እኔን አዲስ በሽታ ነው። ከኔ ለቆ ወደ አንተ መሄድ ይችላል። አልፈልገውም። ግን እኮ እኔም ብለሃል። እንደዛ ለምጄ እኮ ነው። አንዱ የሆነ ሲታመምና ሰማ እኔን ምናምን እላለሁ። አባባላችን ሁሉም ስህተት ነው። አባባላችን ስህተት ነው። አባባላችን ስህተት ነው። ፋዘር ሁሉም አባባላችን ስህተት እኮ። አባባላችን ሁሉም ትክክል ነው። ናና አንተ ነህ ክብ ጭንቅላት። አየህ አሁን ስመጣ እንዲህ ያለ ጭንቅላት እመጣለሁ። መጣው አሪፍ እይታ ነው። ተመችቶኛል። በርታልን። ውድ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው እዩዋቸው።
ዛና ፈታ ትሉባችኋላችሁ ጋብዣችኋለሁ በሚቀጥለው ደግሞ ባሪ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ይመቻችሁ ፈታ በሉ